ስንጠብቅ ውለን ጨረቃዎቻችን ዛሬ አልመጡልንም። እንግዲህ ተረሳን በቃ ማለት ነው። የእኛ ዝጎች የእኛ ስሶች ማለት ነው። ጥበቃ ውለን ዘበኛ ሆነን ቀረን በኢትዮጵያ ምር። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን ሲጀምሩ ላይክ አድርጉ። ዛሬ ጨረቃዎቻችን አልመጡ። ሚፍታህም ሸር አድርጎ በአዲስ ነገር በውስጥም አድርጎ ኢትዮጵያ ላይ ሚፍታህ በምን ምክንያት ነው የጠፋው እያለ በጣም ብለን ነበር፣ ተጨናንቀን ነበር። የምር ሰው ልጅ አለ ምክንያት ከቻናሉ አይርቅም እና ሚፍታህም በተደጋጋሚ ለምትጠይቁኝ ለምን ጠፋህ እያላችሁ ቤተሰቦቼ ላለፈው 3 ሳምንታት አባቴ ሰርጀሪ ተሰርቶ ነበር። ሆስፒታል ነው ያለሁት። አሁን ለውጥ አለው። ከጎኔ ላላችሁ ወንድሞቼ በጣም አመሰግናለሁ ብሏል። መቼ በሆን ባላቅም ሁኔታውን አሳውቃችኋለሁ። በዱዓ በጸሎት አስቡኝ ብሏል ሚፍታህ። አላህ ሙሉ አፊያቸውን ጤናቸውን ይመልስልህ አባትህን። ቤተሰብንማ አላህ ክፉ ነገር ያርቅልን። አባት እኮ ማለት ክብር ነው። ግርማ ሞገሱ የአባት እንትን ከባድ ነው። ብቻ ምንም ድሀ ቢሆን ምንም ባይኖረው አባት መኖሩ ራሱ ጸጋ ነው። አልሐምዱሊላህ። አላህ ያሉንን አላህ ይጠብቅልን። የታመሙትንም አላህ ፈጣሪ አላህ ሙሉ አፊያቸውን ይመልስልን። ሚፍታህ አብሽር ማለት ነው። አላህ ጤናቸውን ይመልስልህና በደስታ እንደምመጣልን ተስፋ እናደርጋለን ኢንሻአላህ። እና የታመሙትንም ወላጆቻቸው አላህ ጤናቸውን ይመልስላቸው። በተለይ በቤተሰብ በእናት በአባት አይፈትነን አደራውን ያረብ። ወላሂ አለነሱ እኔ እንጃ ብቻ ከባድ ነው። ላያስችል አይመጣም ይባላል እንጂ አላህ ይጠብቅልን። እናትና አባት ያሉንን የሞቱባቸውም አላህ ጀነተል ፊርደውስ ይወፍቅላችሁ። አላህ ጽናቱን ይስጣችሁ። በተለይ እናት የሌላችሁ ማለት ነው ብዙዎች ትኖራላችሁ። አላህ ያጽናችሁ። ያሉልንም አላህ ረጅም እድሜ ጤና ይስጥልን። ሀሰንም ገልጿል ያባትን እንትን ያንተን ውለታ አረሳም፣ ያንተን ፍቅር ያንተን እንትን ለመጻፍ አልችልም፣ ግን እወድሃለሁ አባቴ ብሎታል። ሀሰንም የአባት ፍቅር በእንደዚህ አያልቅም እኮ የምር የወላጆች ፍቅር ተጽፎም ተወርቶም የሚያልቅ አይደለም። እና ስንት ሆነው ያሳደጉን በተለይ የገጠር ልጆች ማለት ነው ታውቃላችሁ። እኛን ተሸክመው ውሃ ቀርተው ምጣድ ጋግረው ስንት ሆነው ነው እናቶቻችን ራሱ ያሳደጉን። ሁሉ እናት አንድ ነው እንደ አይደለም። ያው እናት ስሙ አንድ ናትና ነው እንጂ ወላሂ አሁን የአረቦች እናቶች ማሻአላ ሁሉ ነገር በሰራተኛ ሁሉ ነገር በቃ አድሏቸዋልና በተለይ የኛ እናቶች በጣም ብዙ መስዋዕትነት ከፍለውልናል። እዚህ መድረሳችን ሳናገላግላቸው ስደት ወጣን። አልሐምዱሊላህ ብቻ አሁንም በሰላም በጤና ያገናኘን። ስደት ያላችሁት ወንድሞቼ ማለት ነው እና እናትና አባት ወላሂ ክብር ናቸው። ካለ ቀሊል ነው ይባላል እና አላህ ይጠብቅልን። የእሳቸውም ክብርና እንትን ባንመልስም በትንሹ እንኳን የምንከድማቸው የምንከባከባቸው ያድርገን። እኛም ራሳችን እንችለን ማለት ነው ኢንሻአላህ። እና ሚፍታህ አላህ ጤናቸው መልሶልህ በደስታ እንደምመጣልን ተስፋ እናደርጋለን። የጨረቃዎች መከታ ወንድማችን አላህ ደስታውን ይመልስልህ። የምር የቤተሰብ ጤና መታወቅ ከባድ ነው። እናንተ ናችሁ አንድ ላይ የምትታመሙትና ብቻ ትንክ አይባልም። እኛ የብድር ዕቃ አይደለን የእሱ ነን እና አልሐምዱሊላህ ነው። ለሁሉም ነገር በትዕግስት በዱዓ በርታ። እኛም ከጎንህ ነን ካላህ ጋር ኢንሻአላህ። እና ውድ ቤተሰቦቼ ዋናው ጤና ነው ለሰው ልጅ ዋናው ሰላም ነው። አላህ ሰላማችንን የሚነሳ ነገር በሩቅ ብለናል ኢንሻአላህ። አላህ ይጠብቅልን ቤተሰቦቻችንን። 6 ዓመት የናፈቅናቸውን በሰላም በጤና ደግሞ የምናገኛቸው ያድርገን ኢንሻአላህ። የማይታለፍ ነገር የለም ለሰው ልጅ ጤና ካለ ማለት ነው። ወላሂ እኔ ዘንድሮ የአየር ትኬት ሳይቀር ነው ያመለጠኝ። ያኔ ብዙ ነገር ከስር ያለው ሀገሬ ልገባ ብዬ ምናምን ብቻ አልሐምዱሊላህ። ግን ሁሉም አለፈ፣ ሁሉም ተመለሰ። ገንዘብ ነው የከሰረው። ያው ጊዜው ባይመለስም አልሐምዱሊላህ አሁን እየሰራሁ ነው። ሁሉን ነገር እየመለስኩት ነው እና ለሰው ልጅ ተስፋ መቁረጥ አያስፈልግም።
አንድ ነገር በትዕግስት ታገሉ፣ ስሩ። ኢንሻአላህ ባለ ፍቃድ አሰባችሁበት ትደርሳላችሁ። ወላሂ ላካፍላችሁ ብዬ ነው ያለፍኩትን ውጣ ውረድ ማለት ነው። እና ስደት ላይ ብዙ ነገር አለ። ብቻ አልሐምዱሊላህ ለኩል ያህል የሰው ልጅ ይፈተናል፣ የማይፈተን የለም። ሁሉንም ነገር ግን አልሐምዱሊላህ እያሉ በጸጋ በሶብር ማለፍ ነው የምር። እና ሀሰን ብዱም ማለት ነው ዘባርቄ ጠፍተሃል። ለማንኛውም አትጥፉ ማለት ነው ዩቲዩበሮች ኢንሻአላህ ስሩልን፣ ፏፈሽ በሉ። አንዳንድ ጊዜ የኛ ደባልቂ ሀሰን ማለት ነው ወጋለ ሳይነጋ ደውሎ ሰደበኝ። አሁን ምግብ አይበላም ብሎታል። እንግዲህ የደወለና የሰደበውን ፈጣሪ ይወቅ። ለማንኛውም ለተሳዳቢዎች ቦታ ትስጡ ማለት ነው። የሰው ልጅ ፍጹም አይደለም። ያኔ ምን ሙሉ ነኝ ብትሉ የሆነ ስህተት ይኖራል። ደግሞ ያንን ደግነትህን ሳይሆን የሰው ልጅ የሚያየው ያችን ስህተትህን ክፍተትህን ነው የሚጠቀመውና የራስን ህይወት አላማ ማድረስ ነው እንጂ ለሰው ልጅማ እንደዚህ እንዳትንበረከኩ የምር። ጨረቃዎቻችን በቃ እረፍት ላይ ናቸው ዛሬ። እንግዲህ ኢንሻአላህ ነገ እንጠብቃለን። ሚፍታህም ሌላ ነገር ሸራ አድርጓል ኢንስታግራም ላይ። አንተ ምርጥ ሰው 50 ዓመት ሞላ ሄደን እንደ ቀልድ ብለውታል። ይመቻችሁ ጀማው ናቲ ብርኬ ሚፍታህ ማለት ነው። እና እድሜ እኮ ይመሻል ይነጋል፣ እየሄደ እየቆጠረ ነው። እኛ ነን ያላወቅ ነው። እና ለማንኛውም ባለው እድሜያችን ደስተኛ አላህ ያድርገን። ባለው የምንጠቀም ጥሩ ስራ የምንሰራ አላህ ያድርገን። እድሜ ጸጋ ነው ነው የምላችሁ። እንግዲህ አብሽሩልን። 50 እንኳ ባገቡ እና 50ማ የሶስታችሁም ተደምሮ መሆን አለበት። አረ ይመቻችሁ። ያኔ በችግር መካከል ጥርስም ፈጥሯል መቼም። አልሐምዱሊላህ ለኩል ያህል ብቻ ችግሩንም ደስታውንም መጥፎውንም እየሳቁ እየታገሱ ማሳለፍ ነው እንጂ ቤተሰብ ህይወት ውጣ ውረዳው ብዙ ነው። ወላሂ ላዚም እኔ ከራሴ የራሱ ያየሁት ማለት ነው። እና ብቻ አልሐምዱሊላህ የማይታለፍ ነገር የለም፣ የማይመለስ ጊዜ እንጂ የማያልፍ ቀን የለም ይል ይባላል። አልሐምዱሊላህ እና ፈጣሪ አላህ የፈቀደው ነው የምንኖረው። እሱ ሲል ነው ሁሉም ነገር የሚሳካውና አላህ በሰላም እንቅፋትን ይዞ ለሀገራችን ያብቃን። በሰላም ቤተሰቦቻችንን የናፈቅናቸውን በሰላም የምናይ አድርገን ያ ረብ፣ የመዳም ቅመሞች ማለት ነው እንጂ የሰው ልጅ ያተነበበ ያተነገረ ብዙ ሚስጥር ብዙ ድብቅ መከራ ስቃይ ያለውና ብቻ አልሐምዱሊላህ ለኩል ያህልን የቤተሰብ መከራ ስቃይ ወይም የቤተሰብ መርዶ ምናምን አላሰማንም። አልሐምዱሊላህ ወለከል ሐምድ ሽኩር። ዋናው ፈተና ከባዱ እሱ ነውና እሱን አላህዬ ይዞልናል። አልሐምዱሊላህ። አሁንም ወደፊትም ሰላም ያድርግልን፣ እኛንም በሰላም ለሀገራችን ያብቃን እላችኋለሁ ውድ ቤተሰቦቼ። መቼም ቢሆን ግን ተስፋ አትቁረጡ በህይወታችሁ ማለት ነው። ኢንሻአላህ የማይታለፍ ነገር የማይመስል ነገር ያልፋል ብላችሁ ያላሰባችሁን ነገር ያልፋል በኢዝኒላህ ባለ ፍቃድ ማለት ነው። እና ተስፋ አትቁረጡ ህይወታችሁ ላይ እላችኋለሁ። ብዙ ነገር ነው ያሳለፍነው እኛም አልሐምዱሊላህ የዋለን ቁመናል አልሐምዱሊላህ። እና ውድ ቤተሰቦቼ ያው ይቅርታ ብዙ ነገር አልኳችሁ መሰለኝ እና ማለት ያኔ በህይወታችሁ ግን ተስፋ አትቁረጡ። የማይታለፍ ነገር የለም። ብዙ ሰው ስራ በማጣት ጤና በማጣት ብዙም ይፈተናልና አላህ ሁሉንም ሸፋውን ይስጠው። አላህ ርዝቅን ይስጣችሁ። በተለይ በስደት ላይ ከባድ ነገር አለና ብዙ ነገር የምታሳልፉን ነገር ብቻ አልሐምዱሊላህ ለሁሉም ነገር ማመስገን መስወበር ነው እላችኋለሁ ውድ ቤተሰቦቼ። ለአላህ ብዬ ወደድ ነው ማደርጋችሁ። አላህ ሀገራችንን ሰላም ያደርግልን፣ እኛንም እቅዳችንን ሀሳባችንን አሳክቶ ለእናት ሀገራችን ያብቃን። ምንም ቢሆን በቤተሰብ ጋር በሀገር ያምራል ሁሉም ነገር ማለት ነው። የምር በረኬም ስለ ንግስቱን ሸር አድርጓል። ትናንትና እንዳያችሁ ስለ ሁሉም ነገር ተመስገን። አሁንም ወደፊትም የኔው ነሽ አይለብዩ ብሏታል ቅመምዬ። አይለያችሁ የምር ስታምሩ ፍቅር ስታለ ባበደው በአዲስ ነገር እንጠብቃለን ወይ በድግስ ሰላማችሁን ያብዛልን። እናንተ ብቻ ፍቅር ብቻ ሆኖልን ኢንሻአላህ።